ትግራይን ለመረከብ የተዘጋጀው ኃይል ከጀነራል ጻድቃን እስከ አማጺ ቡድኖች ድረስ ተዘጋጅተዋል። እንመለከተዋለን። የአዲስ አበባው የነዳጅ ፍጥጫ ለነዳጅ ሲባል አስቸኳይ ጊዜ አዋጅ የታወጀበት ሀገር ትኩረታችን ሆኗል። ፊሊፒንስ ከነዳጅ ጋር በተያያዘ የአስቸኳይ ጊዜ አውጃለች። ከዚህ ውጪ አሜሪካ በኢራን የምድር ጦር በማሰማራት ኦፕሬሽን ከጀመረች ኢራን የቀይ ባህር መርከቦችን ኢላማ እንደምታደርግ ተሰምቷል። ሌላኛው የጥንቅራችን ትኩረት ነው። ሌሎችም ጉዳዮች ተካተዋል። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አመራን። ትግራይን ለመረከብ የተዘጋጀው ኃይል ከጀነራል ጻድቃን እስከ አማጺ ቡድኖች ድረስ 5 ያህል የትግራይ ፖለቲካ ድርጅቶች የትጥቅ ትግል የጀመሩ አማጺያንና የቀድሞ የመከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚያደርግና የትግራይ ክልልን አስተዳደር ለመረከብ ራሱን እያዘጋጀ መሆኑ ተነግሯል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹምና በቅርቡም በአቶ ጌታቸው ረዳ ይመራ በነበረው የትግራይ ጊዜያዊ አስተዳደር ውስጥ ምክትል ፕሬዝዳንትና የዲሞክራታይዜሽን ዘርፍ ኃላፊ የነበሩት ጀነራል ጻድቃን ገብረትንሳኤ ባለፈው ዓመት ሐምሌ ወር መጨረሻ 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮችን ያቀፈ ስብስብ መፍጠራቸውን መግለጻቸው ይታወሳል። ጀነራሉ የመሩት የለውጥ ፈላጊዎች እንቅስቃሴ የተሰኘው ስብስብ አረና ትግራይ፣ ባይቶና፣ ውናትና ስምረት ፓርቲዎችን ያካተተ እንደሆነ በመጥቀስ ወታደራዊ አመራሮቹም ራሳቸው ጀነራል ጻድቃንና ጀነራል ተክላይ አሸብር ወይም ወዲ አሸብር መሆናቸውንም በወቅቱ ተናግረዋል። ይኸው ስብስብም በውስጡ የታቀፉት አባል ፓርቲዎች ላይ ለውጥ ያደረገ ሲሆን በአሁኑ ወቅት ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጭ ሀቅ የተባሉትን 5 የፖለቲካ ፓርቲዎችን ያካተተ መሆኑን ዋዜማ ራዲዮ ዘግቧል። በተለይም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የስልጣን ጊዜያቸው የ2 ሳምንታት ዕድሜ የቀረው መሆኑን ተከትሎ ራሱን ከትግራይ ኃይሎች የነጠለውና በአፋር የሚንቀሳቀሰው የሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ የስብስቡ ወታደራዊ ክንፍ እንዲሆን ከስምምነት መደረሱ ነው ዋዜማ ከስብስቡ አባል ፓርቲ ኃላፊዎች አረጋገጥኩኝ ሲል የዘገበው። 5ቱ የፖለቲካ ፓርቲዎች ለየብቻ ሲንቀሳቀሱ መቆየታቸውን ገልጸው በክልል ውስጥ ያለውን ስርዓት ለማስወገድ ብቸኛው አማራጭ ተደራጅቶ መንቀሳቀስ እንደሆነም ነው ብለው እንደሚያምኑ ኃላፊዎች ይናገራሉ። ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ፣ ሜጀር ጀነራል አበበ ተክለ ሃይማኖት ወይም ጆቤ፣ ኢንጂነር አሰፋ አብርሃና ጀነራል ተክላይ አሸብር በተመሳሳይ መልኩ በየፊናቸው እንቅስቃሴ ሲያደርጉ መቆየታቸውን ኃላፊዎቹ ገልጸዋል። ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና ስርዓቱን ማሰገድ ዋነኛ ዓላማ አድርጎ እየተንቀሳቀሰ እንደሆነም ተነግሯል። የህወሓት አመራሮች ጊዜያዊ አስተዳደሩን ሙሉ በሙሉ ለመቆጣጠር ጥረት እያደረጉ እንደሆነ የተገለጸ ሲሆን ይህ እንዲሆን አንፈቅድም ማለታቸውን የተዘገበው። ቀጣዩን የጊዜያዊ አስተዳደርነት ቦታ በመቆናጠጥ ክልሉን የማስተዳደር ጥረት የጀመሩትን ይህንንም ለማሳካት መንግስታዊ ቅርጽ ያለው ምክር ቤትን እንደሚቋቋም ተነግሯል። የጊዜያዊ አስተዳደሩ ፕሬዝዳንት የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚደረግና ለስራ ማስኬጃ እንዲሁም ለሰራዊት የሚሆኑ የገቢ ማሰባሰብ ስራዎችን ለመጀመርም እቅድ መኖሩ ተገልጿል። በፌዴራል መንግስት በኩል የሚደረግላቸው ድጋፍ ይኖር እንደሆነ ለቀረበላቸው ጥያቄ ግን ምላሽ ከመስጠት ተቆጥበዋል ተብሏል። በ2016 ዓመተ ምህረት አጋማሽ በህወሓት ውስጥ የተፈጠረውን ልዩነት ተከትሎ በርካታ የክልሉ የቀድሞ የፖለቲካና ወታደራዊ አመራሮች ከህወሓት መደበኛ መዋቅር በመውጣት የራሳቸውን የፖለቲካ ስብስቦች እያጠናከሩ ይገኛሉ። ወደ ሌላኛው ጉዳያችን አመራን። የ4 የፖለቲካ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት የጋራ ማኒፌስቶውን በዚህ ሳምንት ይፋ እንደሚያደርግ አስታውቋል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አብዮታዊ ድርጅት፣ የአማራ ጊዮናዊ ንቅናቄ እንዲሁም እናት ፓርቲ የመሰረቱት ትብብር ለኢትዮጵያ አንድነት ጥምረቱ ውስጥ በሚገኙ የፖለቲካ ፓርቲዎች በጋራ የተዘጋጀው የምርጫ መመሪያ መርሃ ግብር ወይንም ማኒፌስቶ በዚህ ሳምንት ይፋ እንደሚደረግ አስታውቋል። የትብብሩ ዋና ጸሐፊ ሚስጥረ ስላሴ ታምራት ከአህዱ ራዲዮ ጋር በነበራቸው ቆይታ ሰነዱ በጥምረቱ ውስጥ ያሉ ፓርቲዎችን በሚያስማሙ ዋና ዋና ጉዳዮች ላይ ትኩረት ያደረገ ነው ብለዋል። ማኒፌስቶው ኢትዮጵያ ምን መሆን አለባት የሚለውን መሰረታዊ ጥያቄ የሚመልስና ወደፊት ሊቀረጹ ስለሚገባቸው ፖሊሲዎች አቅጣጫ የሚያሳይ እንደሆነ ጠቁመዋል። ሰነዱ የተዘጋጀው በፓርቲዎቹ መካከል ያሉ የሀሳብ ልዩነቶችን በማሰባጠርና የጋራ አቋሞችን በማጠናከር እንደሆነም ተገልጿል። ጥምረቱ ካዘጋጀው ማኒፌስቶ በተጨማሪ ለ7ኛው ሀገራዊ ምርጫ መሟላት ያለባቸውን ቅድመ ሁኔታዎችን አስቀምጧል። ከነዚህ
መካከል የዲሞክራሲ ተቋማት ገለልተኝነት፣ የፖለቲካ እስረኞች እንዲፈቱና በሀገሪቱ የሚታዩ ግጭቶች በአስቸኳይ እንዲቆሙ የሚሉ ነጥቦች ዋና ዋናዎቹ መሆናቸውን ሚኒስትረ ስላሴ ታምራት ተናግረዋል። የአዲስ አበባው የነዳጅ ፍጥጫ። አሽከርካሪዎች በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል እየተደረገ ያለውን ጦርነት ተከትሎ በዓለም ላይ የነዳጅ ዋጋ ከቀን ወደ ቀን እየጨመረ በመሆኑ ከፍተኛ የምርት እጥረት እያጋጠመ እንደሚገኝ ገልጸዋል። በዚህም ምክንያት ኢትዮጵያን ጨምሮ በርካታ የዓለም ሀገራት የተለያዩ ሕጎችን እያወጡና ዜጎቻቸውም ነዳጅ እንዲቆጥቡ መልእክቶችን እያስተላለፉ እንደሚገኙም ይታወቃል። በዚህም በአዲስ አበባ ከሰሞኑ የተከሰተውን የነዳጅ በተለይም የናፍጣ እጥረትን ተከትሎ በአንዳንድ አካባቢ በመዘዋወር የአሽከርካሪዎችን እንቅስቃሴ መታዘቡን የገለጸው ብስራት ራዲዮ አሽከርካሪዎች ነዳጅ ለማግኘት ከ7 ሰዓታት በላይ በአንድ የተወሰነ ቦታ ላይ እንደሚቆዩና ከሰዓታት በኋላ ነዳጅ ሊያልቅ የሚችልበት ሁኔታ እየተፈጠረ መሆኑን በዚህም ደግሞ ለቀናት ስራ እየሰሩ አለመሆኑን ገልጸውልኛል ብሏል። ጣቢያው አነጋገርኳቸው ካላቸው የትራንስፖርት አገልግሎት ሰጪ ተሽከርካሪዎች መካከል ጣፎ አካባቢ ከሚገኝ ነዳጅ ማደያ ከምሽት 1 ሰዓት እስከ ሌሊት 7 ሰዓት ጠብቀው ነዳጅ በማለቁ ከጠዋቱ 1 ሰዓት ጀምሮ ደግሞ ጎተራው የሚገኝ ነዳጅ ማደያ ለመቅዳት እስከ ላንቻ ተሰልፈው 6 ሰዓታት መጠበቃቸውን የሚናገሩት አሽከርካሪ አንዱ ናቸው። አሽከርካሪውም በነዳጅ ሰልፍ ምክንያት ፌርማታቸው ላይ ባለመገኘታቸውና ባለመፈረማቸው እስከ 4000 ብር ቅጣት እንደሚጠብቃቸው እንዲሁም ደግሞ ሳይሰሩ የሳምንት ገቢ ማስገባት እንደሚኖርባቸውና በዚህም ለከፍተኛ እንግልት እየተዳረጉ መሆናቸውን ገልጸዋል። ሌሎች ሀገር አቋራጭ አሽከርካሪዎች በተመሳሳይ ችግር ውስጥ የሚገኙ ሲሆን በቆሎ ጭኖ ወደ ሐረር በመሄድ ላይ የነበረ አሽከርካሪ ለ2 ቀናት አዲስ አበባ ላይ ነዳጅ ፍለጋ እያደረና እየዋለ ቢሞክርም ሊያገኝ አለመቻሉንና መድረስ ባለበት ሰዓት እህሉን ማድረስ እንዳልቻለ ለዜና ምንጩ ተናግሯል። ችግሩ እንደ ዓለም የተከሰተ ቢሆንም አንዳንድ የነዳጅ ማደያዎች ግን ነዳጅ አስገብተው የተወሰነ እየቀዱ የለም የሚል ምላሽ እየሰጡ እንደሚገኙ ነው አስተያየት ሰጪዎቹ የተናገሩት። አግባብነት በሌለው መልኩ በሕገ ወጥ መንገድ ገንዘብ እየተቀበሉ ለተወሰኑ አሽከርካሪዎች ብቻ የሚቀዱ መኖራቸውን መታዘባቸውንም ተናግረዋል። በዓለም አቀፍ ደረጃ ባጋጠመው የነዳጅ እጥረት ሀገራት ተሽከርካሪዎች በሰሌዳ ቁጥር መሰረት ወደ ጎዳና የሚወጡበትን ቀናት እስከ መወሰንና ሰራተኞች ከቤት እንዲሰሩ የሚያስችል ሕጎችን ለማውጣት ተገደዋል። ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች፣ ከሆርሙዝ ወደ ቀይ ባህር አሜሪካ በኢራን የምድር ጦር በማሰማራት ግራውንድ ኦፕሬሽን ከጀመረች ኢራን የቀይ ባህር መርከቦችን ኢላማ እንደምታደርግ ወቅሉኝ ማለቷን ዘጋርዲያን ዘግቧል። አሜሪካ የመሬት ወረራ ከጀመረች ኢራን በቀይ ባህር ያለውን መርከብ ኢላማ ታደርጋለች። ይህም ወደ ስዊዝ ካናል የሚያመሩ ዓለም አቀፍ ነዳጅና ሌሎች ዕቃዎች ኢላማዎች እንደሚደረጉ አንድ ስማቸው ያልተጠቀሰ የኢራን ወታደራዊ ባለስልጣን በትላንትናው ዕለት ለሀገሪቱ ሚዲያዎች ተናግረዋል። አሜሪካ የኢራን 90 በመቶ የነዳጅ ኤክስፖርት ማሳለጫ ወደ ሆነው ወሳኙ ካርግ ደሴት 1000 የሚጠጉ እግረኛ ወታደሮችን ለማሰማራት ማቀዷን በርካታ የአሜሪካ ባለስልጣናት ሲናገሩ ቆይተዋል። ኢራን በቀይ ባህር ላይ ታርጌት ካደረገች ወይም ኢላማ ካደረገች ሀገራችንን ጨምሮ በርካታ የአፍሪካ ሀገራት ኢምፖርትና ኤክስፖርት በእጅጉ የሚጎዳ ይሆናል ተብሏል። ከዚህ ጋር በተያያዘም አሜሪካ የምድር ወይም የባህር ኃይል ዘመቻ የማታደርግ ከሆነ የባቤል መንደብ ሰርጥን ጨምሮ ቴህራን ተጨማሪ ግንባር ልትከፍት እንደምትችል የኢራን ጦር ምንጮች እያስጠነቀቁ ይገኛሉ ተብሏል። እንደ ታስኒም ዘገባ ኢራን ጦርነቱን ለማስፋፋት ሙሉ ዝግጅት አላት። በመሆኑም የሆርሙዝን ሁኔታ በኃይል ለመቀየር የሚደረግ ጥረት ችግሩን ከማባባስ ባለፈ በቀይ ባህር አቅጣጫ ተጨማሪ የባህር ላይ እንቅስቃሴን የሚያውክ ሁኔታ እንዲፈጠር የሚያደርግ ይሆናል ሲሉ ነው የወታደራዊ ምንጮች የተናገሩት። ወደ ሌላኛው የውጭ ጉዳያችን እናምራ። ፊሊፒንስ ከነዳጅ ጋር በተያያዘ የአስቸኳይ ጊዜ አዋጅ አውጃለች። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ጦርነት በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ እክል መፍጠሩን ተከትሎ ፊሊፒንስ ብሔራዊ የኢነርጂ አስቸኳይ ጊዜ አዋጅ አውጃለች። ጦርነቱ በመቀጠሉ የነዳጅ ማመላለሻ መስመሮች ከፍተኛ ስጋት ላይ እንደወደቁ ናቸው። ይህም ወደ እስያ የሚላከው የነዳጅ መጠን እንዲቀንስና ዋጋው እንዲነር አድርጎታል። ፊሊፒንስ ከኢነርጂ ጋር በተያያዘ አስቸኳይ ጊዜ አዋጅ ያወጀችው የመጀመሪያ ሀገር ነች። ቀውሱም መላው የእስያ ቀጠናን እያናወጠ ነው ተብሏል። አህጉሪቱ ከሌሎች በበለጠ በመካከለኛው ምስራቅ ነዳጅ ላይ ጥገኛ በመሆኗ ጦርነቱ የኢኮኖሚ ቀውስ ሊያስከትል እንደሚችልም ተሰግቷል። የነዳጅ ጭነት መርከቦች በጦርነቱ ቀጠና ውስጥ ለማለፍ በመቸገራቸውና የኢንሹራንስ ዋጋም እጅግ በመጨመሩ መደበኛው የነዳጅ ስርጭት ተገድቷል። ፊሊፒንስ ያወጀችው አስቸኳይ ጊዜ አዋጅ የሀገሪቱ መንግስት የነዳጅ ፍጆታን ለመቀነስ፣ ዋጋን ለመቆጣጠር እንዲሁም ያሉትን ተጠባባቂ የኃይል አማራጮችን በአግባቡ ስራ ላይ ለማዋል ተጨማሪ ስልጣን ይሰጠዋል ተብሏል።
ከዚሁ ጉዳይ አልወጣንም። በኢራቅ የሚገኙ የአሜሪካ ዜጎች ሀገሪቱን ለቀው እንዲወጡ ጥሪ ቀርቧል። በኢራቅ የሚገኘው የዩናይትድ ስቴትስ ኤምባሲ አዲስ የደህንነት ማስጠንቀቂያ አውጥቷል። ከኢራን ጋር ግንኙነት ያላቸው ታጣቂዎች በሰሜን የሀገሪቱ ክፍል የሚገኘውን የኩርድን ክልል ጨምሮ በመላው ኢራቅ በአሜሪካ ዜጎችና ከዋሽንግተን ጋር በተገናኙ ኢላማዎች ላይ ሰፋ ያለ ጥቃቶችን በመሰንዘር ላይ ይገኛሉ። በኢራቅ የአየር ክልል ውስጥ የሚሳኤል ሰው አልባ አውሮፕላኖችና ሮኬቶች ስጋት በመኖሩ የአሜሪካ ዜጎች ኢራቅን ለቀው እንዲወጡና በባግዳድ ወደሚገኘው ኤምባሲ ወይንም ኤርቢል ወደሚገኘው ቆንስላ እንዳይሄዱ ኤምባሲው ጠይቋል። አየር ክልሉ ዝግ በመሆኑ ወደ ዮርዳኖስ፣ ኩዌት፣ ሳውዲ አረቢያ እንዲሁም ወደ ቱርክ ለመሄድ የየብስ መስመሮችን እንዲጠቀሙም ተመክሯል። በሌላ መረጃ የመካከለኛው ምስራቅ ጦርነቶችና የክልላዊ ጦርነቶች ልዩ ባለሙያ የሆኑት ኤላጃህ ማግኒየር ጦርነቱ እንዲያበቃ ግልጽ አሸናፊው መወሰን አለበት ሲሉ ተናግረዋል። እስካሁን ድርድር ሊካሄድና ወደ የትኛው መፍትሄ ሊያመራ አልቻለም። ለዚህም ማሳያ ሰኔ 2025 በነበረው ግጭት ሁለቱም ወገኖች ያላሸነፉበትና ያልተሸነፉበት ነው ብለዋል። የቦምብ ድብደባ እንደነበር በማስታወስ እንዲሁም የስልክ ጥሪ ጦርነቱን አቁመው ነበር ሲሉ ማግኒየር መናገራቸውን የዘገበው አልጀዚራ ነው። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።